የዛሬ 2 ወር ኮማ ውስጥ ገብተው ኦሬዲ ሞተዋል ተብለው በፎቶም ይዘው መተዋል። ይሄ ከዛ ከተነሱ በኋላ ነው። ቤተሰብ ለመቅበር በሚዘጋጅበት ጊዜ 4 አይነት በሽታ አለ። ስትሮክ አላቸው፣ ስኳር አላቸው፣ ግፊት አላቸው። ወደ 4 በሽታ ነበራቸውና ቤተሰብ ነርቭም ነበራቸው። ቤተሰብ ሊቀብር ተዘጋጅቶ ሞቷል በሚባልበት ጊዜ ሄጄ ጸልዬ እመጣለሁ እናትልና ከሆስፒታል ትወጣና ቀጥታ ወደ ቤት ሄዳለች። ቤት ከሄደች በኋላ ቲቪው ላይ ዳዲዬ አንተ እያገለገልክ ነበረ ሞት ተሰበረ ስትል ቲቪው ላይ ካንተ ጋር አብራ በቲቪ እንደጸለየች ነው አባቴ ባለቤቴ ብሎ የነገረው። ጸለየች። ከዛ በኋላ ስትሄድ እሱ ሞቷል ተብለው ቤተሰብ ከሚጠብቅበት ስፍራ ላይ የዛሬ 2 ወር የታወጀው አዋጅ ተገልብጦ ዛሬ ለክብር ለምስክርነት ቆም ያለው ነው። እሺ ስሜ ዳዊት ይባላል እና እኔ ቤት ቁጭ ብዬ ሰውነቴ ተዝለፍልፎ ወደኩ። ከዛ በኋላ ሆስፒታል መንግስት ሆስፒታል ተወሰድኩ። እዛ ሆስፒታል ምንም እርዳታ አልተደረገም። ከዛ በኋላ ወደ ግል ሆስፒታል ተባለ። ወደ 400,000 ብር ተከፍሎ ሆስፒታል ተኝቼ ከዛ በኋላ በሽታው ጠንካራ ነው። የስኳር መጠኑም አይታወቅም፣ ግፊቱም ከፍተኛ ነው፣ ነርቭም አለበት። ስለዚህ ዶክተሮች እንደዛ እያሉ ዘመዶቼ የት እንቅበረው ከተማ ይሁን ገጠር ቦታ የት ነው እያሉ እየፈለጉ እያሉ ባለቤቴ ደንግጣ አይሞትም እግዚአብሔር አይገለውም ብላ ቤት ሄዳ በቴሌቪዥን ጸለየች። ሌሊቱን ሙሉ ስትጸልይ አደረች። አሁን በነጋታው መጣችና ጸልይ ያለው አትሞትም አይዞ አለችኝ። እግዚአብሔር ያ ሁሉ የማይታየው የስኳር መጠንም ታየ፣ ግፊቱም ታየ፣ ሁሉም ነገር በልቼ አላቅም። ለወር ሙሉ ምግብ አልበላም፣ አልንቀሳቀስም። አፌ ወደዚህ ዞሯል። ወደ አንድ አጋድሎ አፌም በአግባቡ አይናገርም። ዲዳ ሆኛለሁ። በምልክት ነው የምገናኘው። እግዚአብሔር ይህን ሁሉ ፈውሶ እኔን ወደ ቤት በራሴ መኪና ነድቼ እንዲሄድ ያደረገው አምላክ ለማመስገን ነው። እግዚአብሔር ያድናል፣ ይታደግማል። እግዚአብሔር ታላቅ ነው። ማንም ከእግዚአብሔር ውጪ አይሞትም። የሞት ሰው በእግዚአብሔር ካልታዘዘ በሰው የመጣ አይሆንም ብሎ ወንጌላውያን ጸለዩልኝ። ከዛሬ ጀምሮ ሰላም ነኝ። ይሄው 2 ወሬ ተነስቼ እሄዳለሁ፣ ስራ እሰራለሁ፣ እበላለሁ፣ እጠጣለሁ፣ እንደማንም ሰው እንቀሳቀሳለሁ። እግዚአብሔርን ለማመስገን ነው ይሄን ምስክርነት የሚሰጠው። አመሰግናለሁ። በጉበኔ ላይ በበሬ መቃን የኢየሱስ የደም ፈሶበት የለማ ሊያየኝ አልቻለም ሊነካኝ ጠላቴ ፈርቶ ይሸሸኛል ደሙን ያየለት በጉበኔ ላይ በበሬ መቃን የኢየሱስ የደም ፈሶበት የለም ሊያየኝ አልቻለም ሊነካኝ ጠላቴ ሁሉ አዲስ ሆነ ሁሉ አሮጌው አለፈ አሮጌው አለፈ አሮጌው አለፈ አሮጌው በጉበኔ ላይ በበሬ መቃን የኢየሱስ የደም ፈሶበት ሊያየኝ አልቻለም ሊነካኝ ጠላቴ ፈርቶ ይሸሸኛል ደሙን ያየ ሁሉ አዲስ ሆነ ሁሉ አዲስ ሆነ አሮጌው አለፈ አሮጌው አለፈ አሮጌው አለፈ ልባርከው ጌታዬን ልባርከው ኢየሱሴን ልባርከው ኢየሱሴን
በሰማዩ ስፍራ ባረከኝ የረገጥኩትን አወረሰኝ። ታዲያ ምን ልስጠው ለጌታ እስቲ ከፍ አርጉልኝ በልታ ታዲያ ምን ልስጠው ለጌታ እልልታ 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 ነው ውስጤን ሞላ እልልታ ሃሌሉያ። የሚገርም ነው። ሆኖ እስቲ የተፈጸመውን ነገር እንደገና ንገሩኝ። በጣም ልቤ ስለተነካ ኮማ ውስጥ የነበረ ሰው መኪና አንስቶ መኪና እየነዳ ወደ ቤቱ ከሄደ ይህቺስ የእግዚአብሔር ምንድናት? እንደገና ይደገም። በጣም ይገርማል። ክፍለ ሀገር ያሉ ቤተሰቦቼ አስከሬን ለመውሰድ ብለው እየመጡ ነበረ እና ስመጣ ምንም አልነበረም። ለነሱ ጋር ድግስ ሆነ። ቤት ውስጥ የምስጋና ፕሮግራም ተዘጋጅቶ ከነሱ ጋር እግዚአብሔርን ያመሰገንኩበት እዛ ቪዲዮ አለ። ስልኬ ላይ ቪዲዮ አለ። እህቶቼ ጋር ተጨፋፍረን የቤት ምስጋና አውለን እግዚአብሔር ያዳነውን ተአምራቱን መስክረን ነው የተለያየ ነው። ከዛ እነሱ አስከሬን ያመጣሉ ተብሎ ገጠር የሚጠብቁ ሰዎች ሁሉ እነሱ አልብሰው ለብሰው አግጠው የባህል ልብስ ለብሰው እየጨፈሩ ሲገቡ አይቶ ተገረሙ። የእግዚአብሔር ስራ ይሄ ነው። እና ህፃናት ልጆች አሉኝ። ህፃናት ልጆችሽን እንዴት እንደምታሳድጊ አስቢ። የሱ ነገር አክትሟል። ዶክተር አሉ ጓደኞቼ ለባለቤቴ እንደዛ ብሎ ነገሩ። የሱ ነገር አክትሟል። ካሁን በኋላ ሰው አይሆንም። ህፃን ልጆችሽን እንዴት እንደምታሳድጊ ወረቀቶችን አስፈርሚ ከመሞቱ በፊት እያሉ ይነግሯት ነበረ። እና እግዚአብሔር ከሞት አድኖ አሁን ህፃናቶችንና ባለቤትን ተሸክሜ ነው እዚህ የመጣሁኝ። እዚህ አሉ? አዎ አሉ። ጥራቸው። እሺ ኑ እስኪ ወደዚህ። እና እነሱንም ለምስጋና ይዤ ነው የመጣሁኝ። እዚህ ከኋላ ቁጭ ብሏል። ኦሆ ታላቋንም ትምጣ። እዛ ጋር ቁጭ ብላለች። ያ ህፃኗን ብቻ ነው ያመጣችው። አዎ በጎበኔ ላይ በበሬ መቃን የኢየሱስ የደም ፈሶ እና ቤቱ ለለቅሶ የተዘጋጀው ቤት የምስጋና ኮንፈረንስ ተዘጋጀ ነው የምትለኝ? በቃ እንደዛ ሆነ። ቤቱ የምስጋና ሆነ። እህቶቼ እዚህም አመስግነው እዛም እኔ ሄድኩኝ። እልል ብሎ ጠቅላላ ሰው ተገልብጦ መጣ። እኛ እኮ የምንጠብቀው ቤት እያጸዳን ለአስከሬን አቀባበል ነበረ። አንተን እዚህ ደረጃ መሆንህን አሁን እኮ ነው የምንሰማው። እህቶችም ሲቆዩት ምን ሆኖ ነው ብለን ነበረ አሉ። ደግሞ እኔ እነሱ ይቆያሉ ትንሽ አመስግነው ይሄዳሉ ብያቸው ትንሽ ቆዩ። እኔ ጋር እዚህ መጥተው እኔ ሰላም ነኝ እኔ ነኝ የሚሸኛቸው ብዬ ቡችላ ነይ ቡች ነይ አትፍሪ ጎበዝ ነይ እና እነዚህ ናቸው እንግዲህ ለማሳደግ እነዚህን መንገድ ፈልጊ። የሱ ነገር አክትሟል ሲባል አይሞትም። እድሜ ልኩን እግዚአብሔርን ብቻዋን ስትጸልይ ቆይታ በቴሌቪዥን በተጋጋሚ ቁጭ ብላ ስትጸልይ ታድርና ከዛ በኋላ ሆስፒታል መጣ። ጥሩ ዜና ይዤ መጣው አትሞትም የሚል ዜና ይዤ መጥቻለሁ ብላ ከኔ ጋር እንትስል ዶክተሮቹም ተገረሙ። በአንድ ጊዜ መጠኑ የማይታወቅ የስኳር ልክ አይታወቅም ዜሮ ገብቷል ተብሎ ኦቨር ተብሎ ከዛ መጥቶ ትክክለኛ ሆነ። ግፊቱም ትክክለኛ ሆነ። ሌላውም ሁሉ መድኃኒት ችግር የለም ተባለ። ከዛ እግዚአብሔርን አመስግኜ ወደ ቤቴ መጣሁኝ። እስካሁን ይኸው አለሁ በምስጋና። ይሄን ለመመስከር ነው ለእግዚአብሔር
ለነብዩ አንዴ ልመርቃቸው እኮ ነው። አንዴ ልባርካችሁ። እምትጸልይላችሁን እግዚአብሔር ይስጣችሁ። ጣም አንዴ ልጨምር። ከሞት የምታስመልጠዋን ይስጣችሁ። አንዴ ልስጣችሁ። ቆይ አዋጅ የሚያስገለብጠውን ይስጥሽ። ገንዘብ ያለውን ሳይሆን ነገር ያለበትን ይስጥሽ። ስልጣን ያለውን አላልኩም፣ እግዚአብሔር ያለውን ይስጥሽ። በኢየሱስ ስም ይሁንላችሁ። እኔ አስቴር እባላለሁ። የመጣሁት ከዱካም ነው። ለኔ የሆነኝ ብዙ ነገር ነው። እሱ ሲያወራ ቀላል ነው መስሎ ለሰው ያኔ የ2 ወር አራስ ነበር። የ2 ወር አራስ ነበርኩ። እናቴ በጣም ጨካኝ ናት። ቤት ውስጥ ነው ወደቃ። ከዛ በኋላ እና እስቲ ቴሌቪዥን ላይ እየጸለየው ነው ታያለ ያልኩት አልቻለም። ወደቃ። ሲወድቅ ዶክተሮቹን ጠራው። መጡ። እኔን ያዋለዱ መጡና ምንድነው የሆነ ሲሉ እኔ አላቅም ወደቃ አልኩት። ሲመረምሩ ስኳሩ ሃይ ላይ ነው ያለው። ስለዚህ እኛ የምናደርገው የለም ስፔሻሊስት ዶክተሩ ጋር እንወስዳለን አሉ። ጤና ጣቢያ ሪፌር አረጋ። ወደ ተክለ ሃይማኖት ሆስፒታል ነው የጻፉት። ሲጽፉ እኔ መራመድ አልችልም ያመኛል። በእንትን ነው የወለድኩት። ከዛ እኔ ብቻ ነኝ ያለሁት ቤት ውስጥ። እናቴ ያለች፣ ሰራተኛ አለች፣ ጓደኞችም አሉ። ግን ለኔ አይቻልም፣ ብቻ ወንድ ስለሌለ አይቻልም። እሱ ወጥቋል። ስለማልችል አልችልም በቃ። ከዛ ሆስፒታል ሲወስድ መረመሩና እሱ ሽንት የውሃ ሽንት የሚሆን የምግብም አይቋቋምም። በቃ ዳይፈር መገዛት አለበት አይችልም ምናምን አሉ። አይኑ ሁሉም ቦታ አዩ። ደም ማነስም አለ፣ ሱካርም ሃይ ላይ ስላለ እሱ መዳን አይችልምና እስቲ እናያለን አሉ። አይ እሱ ይድናል፣ ችግር የለም፣ እስቲ እናንተ በእናንተ የሚቻለውን አርጉ፣ እኔም በእኔ በኩል ያለውን አጸልያለሁ አልኩት። ነቢይ ሱራፌልን በደንብ ነው የሚያየው ያለው። በደንብ ያየው ነበር በስልክ በዩቱብም በቴሌቪዥንም በጣም ነው የሚያየው። እሱ ግቢ ውስጥ ምናምን ሲጸልይ ነበር። ትላንትና ማታ ራሱ ነገ የሚመጡ ሰዎች እንደዚህ ግፍት ስኳር ያላቸው ምናምን ስል ዳዊት በቃ ነገ እሱ ጋር ስትገባ ያንተ ግፍት ስኳር ወደ ቤት መምጣት አይቻልም ብዬ መድኃኒት ሁሉ ይዤ ነው መጣሁት። እሱ የምንጠቀመው መርፌውን ላይ ይዤ መጥቼ ነበር። የት እንደሆነ ወደቀ አላወው። ከዛ ዶክተሮች ነርቭ አለ ስትሮክ ይታያል አሉ። እኔ ከቤት እስከሚመጣ ስትሮክ አለ ብሎ ተናግሯል እሱ። በቃ አስቴር አንቺ ልጆችሽን በሰላም አሳድጊ፣ እኔ ልሰነበት ነው አለ። የት ነው የምትሰነደበው የምትሄደው ምናምን አልኩት። ልሞት ነው ስትሮክ የሚባለው ይገላል አለ። ትድናለህ ነው የምለው ነው ሁሌ በቃ ትድናለህ ይላሉ። ከልጅነቴ ጅምር ደግሞ እኔ በጣም ነው የሚያምነው፣ እግዚአብሔርን ይወዳለሁ፣ አምናለሁ። ሃይማኖቴ ላይ አልቀልድ፣ በጣም አምናለሁ። በቃ አንድ ሕፃንም ከነገረ አሜን ብዬ እቀበላለሁ፣ ይሆናል ሁሉም ነገር። ከዛ በቃ እሺ እንደዛ ነው እኔ ቤት ሄጄ እመጣለሁ አልኩት። መጣው። ስመጣ አንተ ፋውር ላይ ሆነ ነው የምትጸልየው። የሆነ ስፖርተኛ ልጅቷ ነበረች፣ ወገብ ይዟታል፣ ሆድ ምናምን ይዞሻል እንዳትሮጪ ምናምን ብሎ እዚህ ፎቅ ላይ ነበር የምትጸልየው። በጣም እየጸለይ ነበር። ከዛ እሱም ስለማይራመድ የእሷን ወሰርኩት። አዎ በቃ እሷም ተራመደች አይደል የኔም ይራመዳል አልኩት። ከዛ በቃ አየው በቃ ይበቃኛል ይሄ እሱም ይራመዳል። ኦሮጬ እጄ መነገር አለብኝ ብዬ ከቤት ተክለ ሃይማኖት ሆስፒታል እጄ ውሃ ይዤ ነው የሄድኩት። ውሃም እንዲህ አድርጌ ቲቪው ይዤ ሱር ነበር፣ ሱሩንም እንዲህ ይዤ ትለብሳለህ በቃ አትሞትም አልኩ። ከዛ ዶክተር ዋና ስፔሻሊስት የስትሮክ ህመም ያይመጣ ምንም የለም እኮ አለ። ምንም አሁን ስትሮክ ጠፍቷል፣
ሱካርም 800 ነበር ወደ 200 800 ነበር ሱካር ሃይ ብሎ ከዛ 800 ነው አንተ በቲቪ ከጸለክ በኋላ ውሃ እየደፋው ነበር ሽንት ቱቦም ተቆጣጣራ ቱቦ እናስገባለን ያሉ ቀራ ሽንት ቱቦም ኦፐሬሽን እናረጋለን አሉ አታረጉም አልኩት ተከራከርኩት አውጡ አልኩት በቃ ይውጣና እኔ ቸርች ወስዳለሁ አልኩት ከዛ በቃ እሱ በውሃ በቲቪ እየጸለኩ ዳና አንተም በደንብ እየጸለክ ነበር በቲቪ እንዲያረጋ አሜን ብዬ ዳነልኝ እግዚአብሔር ብዙ ነገር ነው ያረጋ ብዙ ነገር ነው ያረጋ ይቀጥላል የኔ ነገር ይቀጥላል የሚል ሰው አለ ወይ ይቀጥላል የኔ ነገርማ ይቀጥላል እንዲሁ በቀላል መች እንዲህ ይቀራል የኔ ነገር የኔስ ጉዳይ ገና ይቀጥላል እንዲሁ በቀላል መች እንዲህ 800 የደረሰ የስኳር መጠን እኔ በአይኔ አይቼ በጆሮዬ ሰምቼ አላቅም እንደዚህ ቁጥር ሰምቶም ያውቃል 800 የደረሰ it's my first time ሰው በዛ ሌቭል ይኖራል ብዬ አላስብም እጆቻችሁን ዘርጉ በጌታ በኢየሱስ ስም የሚገድል ነገር ብትጠጡ እንኳን አትሞቱም እግዚአብሔር ያንበሶችን አፍዘጋ የሞት አዋጅ ተገለበጠ ቀኝ እጁን ለሚሰጠኝ ቃል አለኝ በተያዝክበት በሽታ አትሞትም በወጣህበት አልጋ ላይ አትቀርም ፈውስ ሆነላችሁ በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ ቀኝ እጃችሁን አወዛውዙት ሩባ ሳካታካታ ላባራዶ ሳዲና በጌታ በኢየሱስ ስም የስኳር ህመም የደም ግፊት ህመም ኮሌስትሮል የተለያየ HIV ካንሰር ከዚህ ደቂቃ ጀምሮ ቀለጣ አሜን ብለን እናጨበጭብና እንቀመጣለን Thank you ዳዊት ጋላሶ ባላለው ባለቤቴ ናት አስተር ተፈራ እቺኛዋ ታላቅ ልጄ እና ሳለወርቅ ዳዊት እቺኛዋ ታናሽ ልጄ ዳቂቴ ዳዊት እና አንድ ቤተሰብ ነው ጌታ ያደረገልን ትልቁ ነገር ከሞት አድኖኛል እኔን እና ከዛሬ 2 ወር በፊት ታመምኩና እቤት ወደኩ እቤት ስወድቅ በአምቡላንስ ጤና ጣቢያ ሆስፒታል ወሰዱ ቤጂንግ ሆስፒታል ወስደው ዶክተሮቹ አልቻሉ በቃ ይሄ በእኛ አቅም አይቻልም ሱካሩም ሃይ ነው ከ800 በላይ ነው ግፊትም አለው ስለዚህ ይሄን ሌላ የተሻለ ሆስፒታል ወሰድ ተባለ ከዛ በኋላ ቅዱስ ጳውሎስ ተክለሃይማኖት ሆስፒታል የሚባል የግል ሆስፒታል ጋር ወሰድኩ ተክለሃይማኖት ጋር ያለው እና እዛ ሄደን ራስን አላቅም ወሰዱኝ ከዛ አስተኙኝ ምግብ አልበላም አፈም ወደ ጎን ዞሯል ውሃ አልጠጣም ልብስም አልለብስም እንደምትነግረኝ ሁሉ ነገር ተዘግቷል ከዛ በኋላ መርምረው ስትሮክ ግፊት ስኳር እና ደም ግፊት ስኳር ስትሮክ እና ነርቭ አለ ተባለ እና ለዛ ሁሉ ጠቅላላ ሰውነቴ መድኃኒት ነው እና ፎቶን ቀደም ስልኩን እዛ ይዟል አልሰጡኝም እዛ ላይ ያለና ከዛ በኋላ አሁን መጨረሻ ላይ ምን ተባለ ለሷ ነው የምንነገረው አይ አይድንም በሽታው ከባድ ነው ስለዚህ አንቺ ህፃን ልጅ እቺንም ይዛ ነው የምትዞረው እሷ መጫት ናት ያኔ ሆስፒታልም በጋሪ እየገፋች ህፃኗን ታስተኛ ነበርና አንቺ እነዚህ ህፃናትን ማሳደጊያ
ሌላ ነገር ፈልጊ፣ ሳይሞት አንዳንድ ነገሮችን አስፈርመሽ ለልጅ ማሳደግ አኑሪ እያሏት ይመክሩ ነበር። ዶክተሮች አሉ ጓደኞቼ፣ እነሱም የዛሬው ከባድ ነው እና አይተርፍም ብሎ ይነግራል ዶክተሩ፣ ሌላ የቅርብ ጓደኛዬ ማለት ነው። ከዛ እሷ እያለቀሰች አትሞትም አይሞትም እያለች እየሄደች ትጸልያለች። መጨረሻ ላይ ቤት ሄዳ ቀብር ቦታ የት ይሁን አዲስ አበባ ይሁን ክፍለ ሀገር ቤት ተብሎ ተጠየቀች። ከዛ ደንግጣ ሄዳ ራሷን ስታ ቤት ሄዳ አሁን በሱራፌል ቴሌቪዥን ላይ ቁጭ ብላ ስትጸልይ አደረች። ከዛ የተፈወሱ ሰዎችንም አየች። አንተም እንደተፈወስክ ሙሉ በሙሉ አመንኩና መጣዋለች። ከዛ ጠዋት መታ ሆስፒታል ላይ በቃ አትሞትም ትድናለህ፣ ይሄ ዳይፐር ምናምን ሽንት ምናምን ላስቲክ ያስገቡትም አላስገባም ብላ እምቢ አለች። እግዚአብሔር በአንድ ጊዜ እንትኑ ስኳሩ ስለካ ከ800 200 ወረደ፣ እንትኑም ቀረ። ከዛ መንቀሳቀስ የማልችለውን በሰው ድጋፍ በወንድ ልጅ እሷ ስለማልትችለኝ ወንዶች እየደገፉኝ ነበር የሚያነሱኝ። ራሴ ተነስቼ ሽንት ቤት መሄድ ጀመርኩ። ከዛ በኋላ እግዚአብሔር ፈወሰኝ። ገጠር ያሉ ቤተሰቦቼም ሞቷል የሚል ወሬ ሰምተዋል እና እህቶቼ አስከሬኑን ቢሆን እንውሰድ ብሎ የመጡት ኢቤስ ሲመጡ እኔ ድኜ እንደ ድሮ እንቀሳቀሳለሁ። ከዛ የምስጋና ፕሮግራም አዘጋጀው ቤት ውስጥ ምስጋና ፕሮግራም በጌታ ስንጨፍር ስንጸልይ እነሱም እዚህ አንድ ወር ቆይተው ሲሄድ ገጠር ያሉ ሰዎች ደግሞ አስከሬን ይዘው ይመጣሉ ብሎ የሚጠብቁትም ተአምር አዩ። እኔም መኪናዬ ነድቼ ገጠር ሄድኩኝ ከዚህ ወላይታ ድረስ ማለት ነው። እና እግዚአብሔር ያድናል የሚለውን ምስክርነት ነው ዛሬ ምስጋና ምስክርነት ለመስጠት የመጣው። ማንኛውም የታመመ ሰው ማንኛውም ጥርጣሬ ያለው ሰው እዚህ መጥቶ ይፈውሳል። ሁላችሁም መታችሁ ችግራችሁን ሸክማችሁን ለእግዚአብሔር ተናገሩ ትድናላችሁ። እኔ ይሄ ብቻ አይደለም ውጪም ብዙ ጊዜ ታክሜ አልዳንኩም፣ በሽታ ነው የዳንኩት። በርካታ አመት በሽተኛ ሆኜ እግሬ እጄ ተይዞ ነው የቆየሁኝ እና አሁን እግዚአብሔር ሁሉ ነገር እርግፍ አድርጎ ከጫንቃዬ ከሰውነቴ ላይ አወጣልኝ። ሁላችሁም ተማምናችሁ በእምነት ነው በልባችሁ እግዚአብሔር ያድናል ብላችሁ እመኑ ትድናላችሁ የሚል መልእክት ነው ማስተላልፈው። ሃይ ጦሲ ያሳፓቲዮ ጋር ታታናም ቢያስ ታርጊያ ኢትዮጵያ ካንቼደና ውጭ ከቢታ አሜሪካንካ ሐራራ ቢታንካ አክመታ ይዳ ማታ ደማ በይከ እስለይሱ ሃይቃ ይቀፋጣይስ ሃይ ጦሳይ ተና ፓቲግሳ ቢታ ኡባ ሃይ ዳሮ ሃርጋ ቶኪ ኩዳ አሳይ ሐወሰ ከታይዲ ሀጋ ሀብነቢያን ወሰትኮ ፓጤታ ይተ ጦሳ ወስተ ጋላቲቴ ኡሉፕ አማኔተ ኡሉፕ ወስተ የጊዮጋ ታአተስ ነቢዩ ሱራፌል አጠቃላይ እግዚአብሔር የሰጠውን ጸጋ ሙሉ በሙሉ ለምእመናን ሰጥቶ ለህዝብ ሰጥቶ ለሚያደርገው አገልግሎት እግዚአብሔር ባርኮ እግዚአብሔር ለሱ ቀን ያውጣለት። ያዳናቸው ሰዎች እኔ ብቻ አይደለም በርካታ ናቸው የሚያመሰግኑት። ስለዚህ ሁላችሁም በዚህ ፈውስ ተሳታፊ ሁኑ፣ ተጠቃሚ ሁኑ። ገንዘባችሁን ሀብታችሁን አታፍስሱ። እዚህ ጋር እግዚአብሔር በቅርቡ አለ። 5 ሳንቲም ሳታውጡ ትድናላችሁ የሚለው ነው።